ለምን አትሆንም? ተሻሻለም አሁንም ነኝ ቀና አለ አሁንም ነክ ቀና አለ አሁንም ነክ እናት እሺ በጣም የሚገርምህ በእንደዚህ አይነት ስም የተሰጠ ፍቃድ ምንም አይነት ምንድን ነው የምታወራው? ቆይ ዝም በል እንዴ የምንድን ነው? ዝም በል እንዴ እህትን ይደፈርኩ አይደል? ወድጄ አይደለም ትለኛለህ? የተረገምክ አገልጋይ ነኝ ትለኛለህ ጭራሽ። ያው ሴሰኛ ነው ብሎ ቃል በቃል የነገረኝን እንዲሁም ደግሞ ቁማርተኛ ነው ብሎ ነው የነገረኝ ማለት ነው። ዋናው የቤት ካርታ ማስመለስ ነው። ማስመለሱን የበለጠ ነገር ምንም የለውም። ከፈለክ ማለት ነው ከዚህ ቆንጆ የወሰድኩ ንብረት በሙሉ ለአንተ ልመልስ ይችላል። አትልኝ አንተ ረፍ በቃ አገባ። ምንድነው የምታረገው? ትሰማኛለህ? ምንድነው የምታረገው? እኔ ስፈቅድ ብቻ ነው ቤተ መፈተሽ የምትለው። ይሄ ፓስተር እንደነበር የምታውቂው ሰው ነው። ፓስተራው ሁልጊዜ ቸርች ይዞ ይመጣል። ወንድሜ ሲያመጣኝ አገልጋይ ሆኖ ሲያገለግል ምናምን ነው የማውቀው እንጂ ከዚህ በፊት አይቼውም አላውቅም። የት ነው ያሉት ቤተሰቦቻችሁ? ቤተሰቦቻችን የሉም። እናቴ ቀድማ ነው የሞተችው። በጣም ቆይታለች ከሞተች። አባቴ ነበር የነበረው። አባቴም ደግሞ በሱ የተነሳ ነው ደም ግፊቱ ከፍ ብሎበት የሞተውና ከዚህ በፊት በጣም ብዙ የሆነ ነገሮች አሉ። የእናቴን ሁላ ንብረት ሳይቀር ሁላ እንደ ቁማር እያደረገ ይሁን አናውቅም እያወጣ ይሸጥ ነበረ። አባታችን የሁለታችንም አባት እንግዲህ አስበው ከአባትም በላይ ነበረ። እሱም የቸርች አገልጋይ ነበረ፣ ፓስተር ነበረ እና አባታችንና ያው ቸርች ላይ ያደገ ሰው ደግሞ ታውቃለህ ትልቅ ሰው እየሆነ ሲመጣ አባታችን ምናምን እሱንም ወደ ቸርች እንዲከፋፋ አደረገው። በቃ ወደ ቸርች ገብተህ አንተም የሆነ ነገር ማወቅ አለብህ መማር አለብህ አለው። ግን ፍላጎቱ አልነበረው፣ ሳይፈልግ ነው የገባበት። ደህና ነበረ እኮ የመጀመሪያ እንደገባ ደህና ነበረ፣ የሆነ ተመልሶ ነበር ምንም የሚያጠፋውን ጥፋቶች ራሱ ደህና ነበረ። ከዛ እየቆየ ምን እንደሆነ አናውቅም በጣም እየባሰበት መጣ እና አባቴ የሁኔታዎቹን ባየ ቁጥር በጣም እየተናደደ መምጣት ጀመረ። የሆነ ቀን ላይ ማይሆን ነገር ሲያደርግ አየሁ። በሰዓቱ ምን እንዳደረገ ምናምን አልነገረንም እና ልክ ያንን አየ መጣ። ተዋረድኩኝ ነው አዋረደኝ አለ። ምን እንደሆነ አናውቅም። ሶፋ ላይ ቁጭ ባለበት ነው በቃ ደም ግፊቱ ከፍ አለበት። እዚሁ ሰተት ብሎ ነው የሞተውና በቤተሰቦቼ በጣም ነው እነሱ ቢኖሩ ኖሮ እንደዛ ይሆን ነበር። ምን በጣም ነው የሚያሰቃየኝ። ይደፍረኛል ሁላ። ቤታችን ምንም አይነት ዕቃ የለም እንዳለ ዕቃዎቹን ሁላ ሽጧቸዋል። ምንም በቃ አታገኙም። አሁን ራሱ አንተ ከምትተኛው ፍራሽ ላይ። የቤት ካርታ ቅድም ከሰውየው ጋር ሲያወራ የነበረው የቱን ነው? የእናንተ ቤት ካርታ ነው? የቤት ካርታ የሚለው ከሰውየው ጋር ከዚህ በፊት የተበላሉት ቁማር ነው እና እሱን ለማስመለስ ነው የሚፈልገው። የትኛውን ነው የቤት ካርታ? የእናንተው መኖሪያ ቤት ነው? የኛ መኖሪያ ቤት ነው። ካርታውን አስይዞ ተጫውቶበታልና ዛሬ ደግሞ ሊሸጠኝ አይተዋል። አሁን የቤቱን ካርታ ደግሞ ላስመልስ ነው የሚለው። ግን አሁን እሱን ማውቀው ነው። ብዙ ነገር ነው እያሳለፍኩኝ ያለሁት። እኔ የምናገረው ሰው የለኝም። ትምህርቴን አቋርጫለሁ። በጣም ነው የሚደበድበኝ። ጓደኞቼ ቤት ድረስ መምጣት አይችሉም። በጣም ነው የሚያሳቅቃቸው፣ ይቆጣቸዋል። እና አንዳቸውም ወንድምሽ ይቆጣናል ብለው እኛ ቤት መምጣት አይፈልጉም። አንድ የሚረዳኝ ሰው የለም። እዛ የቸርች ሰዎችስ አይመጡም? እሱን አይጠይቁትም ወይ? ቤቱ አይገቡም ወይ? አንቺንስ የሚያውቁሽ ቸርች ጭራሽ ቸርች ስትሄጂስ? ቸርች ሲሄድ አጠገቡ ነው የምቆመው። ከዛ ልክ እንትን ሲፈልግ ላይ ውጪ ነው ይለኛል። ጎትቶ ወዲያው ነው። መንቀሳቀስ እንኳን አልችልም ካጠገቡ። አሁን እንኳን ይሄንን አልኩ ቸርች እንኳን አብረን ሄደን አሁን ሲያመጣኝ በመኪና ይዞ ይመጣ አውረደኝ። ምንም እንዳልጠየቀው እጄን ይዞኝ ነው የሚንቀሳቀሰው። እንቅ አድርጎ ይዞኝ አመጣኝ። አንኳኳ። ራሱ ከፍቶ ገባ። ምንም መሮጥ የምችልበት ነገር አይደለም። ራሴን ላምልጥ ራሴን ላሸንፍ የምልበት ሁኔታ አይደለም ያለው። መጮህ ራስን ለማዳን የተጠቀምሻቸው ከዚህ በፊት ሜቶዶች አልነበሩ? አይሰማም። ቸርች ውስጥም ስታገኝ ሊሆን ይችላል እንደዚሁ መንገድ ላይ ከተናገርሽ እገልሻለሁ ነው የሚለኝ። አንድ ነገር አደርጋለሁ የምትይ ከሆነ እዚሁ ገድዬሽ ነው የምታርፊው ነው የሚለኝ።
እና ገና ስንወጣ የሆነ ሰው እንኳን ሳይ የሆነ እርዳታ አድርጉልኝ እንኳን እንዳለኝ ቀድሞ ነው የሚያስፈራራኝ። የትም ብትሄጂ አገኝሻለሁ ነው የሚለኝ እና ምንም አማራጭ የለኝም። ወጥቼ ይሄ ከቤቱ እንኳን እሱ ሲወጣ እኔ ወጥቼ ላምልጥ ምልበት አይደለም። ቤቱን ቆልፎብኝ ነው የሚሄደው። ምንም ማድረግ አልችልም። ትምህርት ምን ላይ ነበርሽ? መቼ ነው ያቋረጥሽው? ምን ላይ ነበርሽ? አባቴ ከሞተ በኋላ ነው ትምህርት ያቋረጥኩት። ምክንያቱም ማንም የሚከታተለኝ የለም። የትምህርት ቤት ክፍያም ክፈልልኝ ስለው አይከፍለኝም። እሱ በቃ የሚፈልገው ወደ ራሱ ብቻ አለ አይደል? የራሱን ፍላጎት ብቻ ነው። እንኳን እኔ ያልኩ ሴቶቹ ይዞ ይመጣል። የኔ ሚንታ ቤት ይዘጋል። ምንም ማውራት አልችልም። ሙሉ ነገሩን ይዘጋጋና ሴቶች አምጥቶ ያድራል። ሴቶቹን ኬት ነው የሚያመጣቸው? እኔ አላውቅም። ግን አሁን ሴተኛ ዳሪዎች ወይስ እንደዚህ የተለያዩ እንትኖች? ከሴተኛ ዳሪዎቹም አንዳንድ የሚያመጣቸው አሉ። ግን ከነሱ ውጭ ደግሞ እንደዚህ በቁማር ከሱ ጋር ብቻ አይደለም። እርግጠኛ ነኝ የሚጮተው አልኩ። በጣም ብዙ የሚያውቃቸው ሰዎች አሉ። አሁን ከምታያቸው ፓስተሮች በጣም ብዙ ፓስተሮች አሉ አብረው እንደዚህ የሚሰሩለት እና እኔ ይሄንን የምሰማው በስልክ ነው። ሁሉ ጊዜ ያወራል የሆነ ነገር ሲፈልግ። ታዲያ የሆነ የምሰማው ነገር ከሆነ ሂጅ ቀጥይ፣ ማን እዚህ ጋር ሆኛለሽ ምናምን ብሎ ነው የሚያመናጫጭቀኝ እና ምንም መናገርም አልችልም። የቅርብ ዘመድ እንዳትል ዘመዶቻችን ሁላ አይቀርቡንም። ማንም አጠገባችን የሚደርስ ሰው የለም። ለምንድን ነው? በሱ ምክንያት ነው ወይስ በፊትም አባቶቻችሁ አባትና እናታችሁ? በሱ ምክንያት። በእነሱ ምንም እንትን የሚሉት ነገር የለም። አባታችን እንኳን እንደዚህ አሁን ባለንበት ሊቀርቡ አባታችን ሲሞት መጥተው እንዳይደርሱ ነው ያደረጋቸው። ምንድን ልፈልግ ይመጣች ነው አክስት አጎት ምናምን እንደዚህ ዘመድ ቢመጣ ምን ልትሰሩ ትመጣላችሁ? እና እሱ ናቸው የገደሉት ብሎ ነው የሚያሳብበው። በእነሱ ነው የሚያሳብበው እና ምንም አይነት ነገር ማድረግ አልቻልንም። እነሱም እንዳላገኛቸው ስልክ እንኳን የለኝም። ስልክ የነበረኝን ሰው ልክ ቀምቶኛል። በቃ ምንም አይነት ነገር መጠቀም አልችልም። ኢቨንት እንኳን እኮ የለንም። ቤታችን ባዶ ነው። አንድ ፍራሽ ናት ያለችን፣ እሷ ላይ ነው የምተኛው። ከዛ ውጭ ምንም ነገር የለም። ሙሉ እቃዎቹን እንዳለ አውጥቶ የሚሸጠው በገባ በወጣ ቁጥር ይደፍረኛል እያልሽ ነው? ማለትም ብቻ ይደፍረኛል። ወንድምሽ ነው? የእናቴ አባትሽ? የእናቴ አባቴ ነው። የስንት ዓመት ታላቅሽ ነው? 7 ዓመት ነው የሚበልጥ። ትምህርት መች ነው ያቆምሽው? አባትሽ ካረፉ በኋላ ነው ያልሽኝ? ያው አባቴ ከሞተ በኋላ። መቼ ነው አባትሽ ያረፉት? አባቴ ከሞተ አንድ 3 ዓመት ምናምን ይሆናል ከሞተ ማለት ነው። 3 ዓመት 3 ዓመት ይሆናል። 3 ዓመት ነው ትምህርት ያቋረጥሽው? ስንተኛ ኮሌጅ ነበርሽ? ሃይ ስኩል ነበርሽ? ሃይ ስኩል ላይ ነበርኩኝ ገና እና በቃ ልክ አሁን ሃይ ስኩል ላይ ተማሪ ሆኜ ስንተኛ ክፍል? 10ኛ ክፍል ላይ ነበርኩ። ምናልባት አሁን ትምህርትሽ የምትቀጥይ አንደኛ ዓመት ተማሪ ነበርሽ ማለት ነው? አዎ ቀጥሞን ነበረ። ጓደኞቼ ሁላ አሁን ተማሪዎች ሆነ የኮሌጅ እና የዩኒቨርሲቲ ተማሪ ነው የሆኑት። እኔ ከነሱ በታች ነው የሆንኩት። እኔ ተሳቅቄ ነው። ሆስፒታል እንኳን መሄድ አልችልም። ሆስፒታል ለመሄድ እንኳን የማልችል ሰው ሆኛለሁ። እቤት ራሱ እንደፈለገ ነው አልኩክ። እኔ ደፈረኝ ብዬ ለመናገር ራሱ ይከብደኝ። ወንድምሽ እኮ ነው ይሉኛል። 3 ዓመት ሙሉ ወንድሜ አይደለም። 3 ዓመት ሙሉ የዛሬ 3 ዓመት ነው ነገር የተጀመረው። አንቺ እንደዚህ በዚህ ልክ ጥቃት ማድረሱ ነው። እርግዝና ተፈጥሮ ያውቃል? ያውቃል፣ ግን አስወርጁ ብሎ ነው የሚለኝ። መድኃኒት አምጥቶ ነው ቢሰጠኝ። ብዙ ጊዜ ታመሜ ቤት ውስጥ ብቻዬን ተኝቼ አውቃለሁ። በዛ ላይ ይቀጠቅጠኛል። ሰውነቴ ራሱ እንዳለ ቁስል በቁስል ሆኗል። ጀርባዬን ባሳይ እንዳለ የሚገርፈኝ እንዳለ በቀበቶ ነው ሁላ የሚገርፈኝ። ስምሽ ማን ነው? ማያ ነው። አሁን እኛ ያው ያለፈው አልፏል። በጣም የሚያሳዝን ጠባሳ ታሪክ ጊዜ ነው ያሳለፍሽው። ምናልባት አባትሽ ከሞቱ በኋላ በተለየ ይሄ ሁሉ የሆነብሽ በወንድምሽ ነው ጥቃቱ የደረሰው። እነዚህ ጊዜያቶች በጣም ከባድ ጠባሳ ቢሆኑም አካላዊም ሆነ አእምሮአዊ ያደረሱብሽ ጉዳቶች ቢኖሩ ከዚህ በኋላ ለሚኖሩት ግን እኔ እንደ ወንድም ሁሉም እዚህ ያሉት
በውጭም ያሉት እዚህም ውስጥ ያሉት ሁላችንም ልናግዝሽ ልንረዳሽ በጣም ደስ እያለን ፈቃደኞች ነን። ትምህርትሽን እንድትቀጥይ ሳይካትሪስትም ቢሆን የተለያዩ ቦታዎች የሃይማኖት አባቶችም ጸሎት እንዲያደርጉልሽ ተደርጎ ባለሽበት በምታገለግይበትም ሆነ በምታመልኪበት የቤተ ክርስቲያን ቦታ ላይ እንግዲህ ከዚህ በኋላ በነፃነት በደንብ እምነትሽን የምታጠናክሪበት እንዲሆን በነፃ እንድትወጪ እንድትገቢ የተቻለን እናደርጋለን። እርግጠኛም ሆኜ ነው የምነግርሽ ያንን ስለማድረጋችን ትምህርትሽን እንድትቀጥይ። አሁን አንቺ ትምህርት መቀጠል ትፈልጊያለሽ ወይስ? እፈልጋለሁ። ትምህርት ያልኩት በጣም ጎበዝ ተማሪ ነበርኩትና ጓደኞች ሁሉ መጥተው ሲጠይቁ አልኩ ፈቃደኛ ስለማይሆን ነው እንደዚህ የደረስኩት እንጂ እስካሁን እንኳን ትምህርቴን ራሱ አሪፍ ደረጃ ላይ ደርስ ነበር። ከጓደኞቼ በታች ነው ሁላ ያደረገኝ። አይዞሽ አሁን እንዳልኩሽ ነው። እኛ መደረግ ያለበትን ነገር አንቺ ሁሉንም ነገሮች ለማድረግ ዝግጁ ነን። ከዚህ በኋላ ለሚኖሩት አዲስ ምዕራፍ ወይም ደግሞ አዲስ የህይወት ከዚህ በኋላ ለምትቀጥዩ አስቢ፣ ለዛ ተዘጋጂ። ቁስሉ በቶሎ ላይ ለቅ ይችላል ህመሙ። ያንን ህመም ደግሞ በክትትል በህክምናም ሆነ በተለያዩ በእምነትሽም ጠንክረሽ አንቺም እኛም የሚያግዙሽም የሃይማኖት አባቶች አገልጋዮች ምኑም እንዲረዱሽ እንዲያግዙሽ ይደረጋል በውስጥ። ከዛ ውጪ ትምህርትሽ የምትቀጥይበትም ሁኔታ ይመቻቻል። ያንን ቃል እገባልሻለሁ። ሮቤል እባላለሁ። እሺ፣ አመሰግናለሁ። እሺ ማለት ስለዚህ ሁሉም ነገር ከዚህ በኋላ ይስተካከላል። የበለጠውን ደግሞ ምናልባት ከካሜራ ጀርባ በኋላ እናወራለን። በደንብ እናወራለን። እሺ፣ አመሰግናለሁ። ችግር የለም። ልብስ ጃኬት አሳችሁ መስኮን የሚያላችሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁንስ እንዴት ነው? ተግባባን? እንጃ በዚህ ሁኔታ እናንተ እኔ እንገናኛ ብዬ ቅድም አላስብም። ፓስተር ነብዩ አይደለ? አሁንም ነኝ። ለምን ነብዩ ለምን አትሆንም? ተሻሻለም። አሁንም ነኝ። አሁንም ነክ ቀና አለ። አሁንም ነክ ቀና አለ። አሁንም ነክ ነው አሁንም ምን አይነት ብስጥ ሆነ ስትደባበቃት ይኖርካትን ቀን ዛሬ ሊወጣልህ አይደል? አሁንም ነኝ ላዲኒ ነኝ። ምንድነው የምፈልገው ከነ? እኔ ልታድን የምፈልገው ነገር ላድርግልህ። ምንድነው ከነ የምፈልገው? ሴሰኛ ሱሰኛ ባለጌ አይደለም። አገልጋይ ነኝ። የምታሾፍ የምትቀልድ እኔ ትክክለኛ አገልጋይ ነኝ። ትሰማኛለህ? አንተ ስለፈቀድክ ሲሆን እኛ ቤት እያንዳንዷን ክፍል ገብተን ከሳጥንም ከቁም ሳጥንም ከሳምሶናይትም ዶክመንቶች አውጥተን እየተበረበረልኝ ነው። ከጀርባ ትሰማለህ አይደል? ይኸው እዛ ጋር ዶክመንት እየተበረበረ ዶክመንቱ እውነተኛ ዶክመንት እኔ አገልጋይ ነኝ። አሁን ደግመህ ንገረኝ። ትሰማኛለህ? እያንዳንዱ ዶክመንት ይጣራል። ከየት እንደተቀበልክ ከየት ማነኝ ምንድነው የሚለውን ይሄን ማዕረግ ማን እንደሰጠ ሙሉ ወንጌል አማኝ ተምሬ ለፍቼ ያመጣሁበት ነው። አንተ አይደለም ዛሬ ፓስተርነት የምትሰጠ የምታነሳኝ። አንተ ለፍተህ አይደለ? የተማርኩበት ህይወቴን ገብሬ
ህዝብን ላገለግል የወሰድኩበት ነው። አንተ አይደለም ዛሬ የምትሰጠኝ ለእኔ የምታነሳኝ እሱን። እሺ ስለዚህ አንተ ረከስክበት አይደለ? የተሰጠህን አንተ እያየህበትና የምትረክስበታለህ አይደል? አላውቅም። አሁን የምትላቸው ነገሮች አላውቅም፣ አልገባኝም። እቺ ልጅ ምንድነው እዚህ ቤት የምትሰራው? ይሄ ሰው ምንድነው የሚያደርገው? አንተ እየጸለኳት ነበረ። ምን ብላ ነው ለአንተ? ጸሎት ያደረኳት ነበረ። ሲጋራ በካርታ በቁማር በቤት ካርታ እያስያዝክ አይደለ? ጸሎት ላይ ነበርን። ቅባ ቅዱስ ሊቀባት ቀባለች፣ መጣች። ጸሎት ላይ ነበርን። እናንተ በሳት መጣችሁ ያለ ፍቃድ። አትለኝም እባክህ። ሰው አዳናችሁ ብሎ እንደዛ አለ እንዴ? ባዳንኩት ለህዝቤ ብዬ በቆምኩት ስንቱን ከሲኦል ስላወጣው ጌታን ቃል ስላስተማርኩኝ እንዲህ ለኔ ይገባኛል። ለኔ ለነብዩ ይገባኛል። ስማኝ፣ እንዴት ነው በዚህ ልክ ፈጣሪ መዳፈር የቻልከው? ለኔ ነው ይሄ ነው ምላሹ። አንተ ነህ ሰው የምታድነው። ገደል ይዘን ጦሮጦስ ይዘህ ትገባለህ እንጂ ለኔ ይገባኛል ትለኛለህ። አሁን አንተ በምትፈልገው ልጸልልህ እንደኔ ሆነ መኖር ትችላለህ። አንተ ፓስተር ነው ትችላለህ። እሺ በለኝ። አሁን አታንገላታ። ማስተር ነው ፓስተር እንደኔ ፓስተር ሆነ ማገልገል ትችላለህ። ሌብነትህን ውሸትህን ክህደትህን አልገደውም። ሰው ማዳን አልችልም። ቤቴ ውስጥ መጸለል አልችልም። ሰዎች ማዳን አልችልም። ይሄ ስታወራ የተያዘ በድብቅ ካሜራ ትመለከታለህ። ወይኔ እስከዚህ ድረስ በምን ህይወት ውስጥ ጠልቀህ ገባችሁ ነው? ወይኔ ነብዩ ያለ ፍላጎቷ ሰውነቷ እንዲህ ስታረክስ አብራት ልታደር አይደለ? ምሽትን ልታሳምር በጣም ትዳር ልጅን እኔም እኮ መጠራጠር ነበረብኝ። አንተን ስትመጣ አላማ እኮ አልገባኝ ነበረ። በጣም ምን አነቃም ነበረ መጠራጠር ነበር አይደለ? እንዴ የሚዲያ ሰው ነህ ስትል እውነት የመንግስት ሰው ንጹህ ሰው መስለኝ ነበረ። ላካ እባብና እባቡ የኔ እባብ ላካ ለዚህ ነው ልጠምደኝ ነበረ መጣው። አሁን ኢሜል አድርገናል። ኮንፊርም 3 ደቂቃ መልካም። አሁን ትሰማኛለህ? ለሁሉም በቀን ነገር አለ እሰጥሃለሁ። የከፈትካቸው ነገሮች አጥፋ። ለአንተ ልጸልልህ። ምን ትሰጠኛለህ? የፈለግከው ነገር አደርግልሃለሁ። የምድር ሁሉ ነገር ላደርግልህ። ስለዚህ የካሜራዎቹ የያዛችሁ የማጣ ሰዎቻችሁ ይዘውታል። የሰውየው ስልክ ይሁን የእሱ ስልክ አልገባኝም። ያዙት የያዝኩት የቪዲዮ ማስረጃ ዘብጥያ ቀጥ አድርጎ የሚያወርድ ነው። አንተ ምንም ሌላ ምስክርና ማስረጃ ያስፈልገኛል። የያዝኩት ከበቂ በላይ ነው። ለአገልግሎት መጣህ አይደለ? ሚስትና ልጅን ትተህ 4 ልጆች ነው ያሉት። እሱን አንተ አትነግረኝም። እኔ ልንገርህ ላስታውስ ጉዳይ ረሰውማ ያለው አንተ ነህ። እኔ ልንገርህ እንጂ ይበቃኛል። ቅድሙ ይኸውልህ አሁን ለኛ መጣችሁ ሰዎች አሉ። በቂ በላ ብር አለ። የፈለጋችሁ ነገር ላድርግ። በቃ ይሄን ቪዲዮ ማስረጃ አጥፋ። እኔ እናንተ እንግባባ። በቃ ምንም እንዳልተፈጠረ ምንም እንዳላገኘ ቪዲዮችን አጥፋ። ለአንተ ሰዎች በሙሉ የፈለግኩ ላድርግልህ። በዚህ እንስማማን እናንተ። እኔ በዚህ ደረጃ ቅድም ትመጣለብን ኑሮ አልልም። በአንድ ነገር እንስማማ። በምን? እሺ በምን ላይ? አንተ አገልግሎት አግኝተህ የአገልግሎት ፍቃድ አግኝተህ መምህር ተብለህ በምታስተምረበት መድረክ ክፍለ ሀገራቶችም ላይ ሆነ እዚሁ አዲስ አበባ ከመጣህም በኋላ በማዕረግ ቁና ተንፈስንተ እቺ ወረቀት አለችኝ ብለህ ሳስተምር ኖር ያለው አገልግያለሁ ብለህ የተጫወትክበት ህዝብ የሰማይን በድብቅ አንተ የምታገለግልበት ቤት ውስጥ ያንተ ምዕመን የነበረችን ሴት አምጥተህ ልትደፈር ብለሃል። ከዚህ በፊትም እዚህ ቤት ውስጥ የምታመጣው ለጸሎት ሳይሆን ሴቶችን ለመድፈር ሌላ ነገር ለማድረግ ቁማር የመጫወት አሁን ላስቆምህ። አልተግባባንም መሰለህ እያልኩ ያለ ማለት ነው። ይሄን ቪዲዮ ወስደህ ብትሰጥ ማለት እኔ ብቻ እኮ አይደለም ከጀርባ ያሉት ያጠፋዋል። ይሄን ቪዲዮ እዚህ ይቅር፣ እዚህ የመጣ ሰዎች በሙሉ የፈለጋችሁ ይደረግላችሁ፣ ሂዱ። ከዛ ውጪ ብቻዬን እኔ እስር ቤት ምንም አይ ዶንት ኬር። ታስራው ይፈታል፣ አታስብ። ታስረህ ትፈታለህ። የኔ ቀላል ነው።
ነገር ግን የእናንተ ማናችሁም አትርፉ። ይሄን ይመን ህግ ህግ ነው። ይሄ ቪዲዮ ወደ ህግ አይሄድም። ከኛ ጀርባ ብዙ ሰዎች አለ። ብቻ ነው ለይሄ ስራ ምንሰራ። አንድ ጥያቄ ልጠይቅ። ወጣት አልተረዳኸኝ? አንድ ጥያቄ ልጠይቅ። ከዚህ በፊት እየሰማኝ ነው? እሺ እየሰማሁ። ከዚህ በፊት የእስር ቤት ሪካርድ አለ ወይም ደግሞ ታስረህ ታውቃለህ? የለም። እኔ ንጹህ ህዝብ አገልጋይ ለምን ታሰራለሁ? ዛሬ እናንተ ያቀነባበራችሁ ነገር ነው። ይሄ ያንተ ቅንብብር ነው። ይሁሉ ያንተ ውጤት ነው። እርግጠኛ ነህ? እርግጠኛ ነኝ። ከደቂቆች በኋላ የምናጣራው የሚሆነው አጣሩት። ታስረህ ከነበረ ዛሬ ላይ ይሄ ወንጀል ከተጨመረብህ ምናልባትም ብዙ አመታትን እድሜ ዘመን የምታሳልፍበት እንደሚሆን ነው የምነግርህ። ሁለተኛ ነገር ለምን አትቀበለኝ? ያለክ የተሰጠክ ከየትኛው አጥቢያ እንደሆነ ከዚህ ብለህ ትናገራለህ። እኔ ሙሉ ወንጌል ቤተክርስቲያን በእውቀት በትምህርት የሰጠችው ነው። ከዛ ውጪ ቅድም ሰነድ እየተጣራ ነው ብላላ አጣራው። ትክክለኛ ማስረጃ ነው አለኝ። ህዝቡ ሊያገለግል በልጅነት ነው ተማርኩት። ሙሉ ወንጌል ቤተክርስቲያን ብቁ ነው ብላ የሰጠችኝ እስከ ዛሬ ህዝቤን ለ10 ዓመት ያገለገልኩት ብቁ ፓስተር። ዛሬ ግን እናንተ በምን እንዳቀነባበራችሁ አላውቅም። ይሄ ወጥመድ ውስጥ ከተታችሁ። ስለዚህ አንተ ቅድም ብያለሁ ባልኩን እንስማማ። እሺ በለን ነገሮችን እንጨርስበት። በገንዘብ በቃ ምድር የገንዘብ ናት። ያው የሰማይም እናስተምሩ ምድር የገንዘብ ነው። ምድራዊ ነህ ወይስ ዘላለማዊ መሆን ነው የምትሻው? እሱና በዚህ ሰዓት እናንተ የምጠቅመን አንተ ያስካቸው ማስረጃዎች በሙሉ አጥፋ። ከዛ በኋላ የምትፈልገው ነገር ይደረግልህ ነው። በቃ በዚህ እንስማማ። ይሄ ነው። እኔ እናንተ ከምንወቃቀስ በምድር እንካካስ ነው ሐሳቡ። በቃ ቆመሳ ጌታ ይባርክ። መታል ትክክለኛ ሰው አገኘው። አሁን ተረድተኛ በደም ጀግና ነህ። እንደዚህ አይነት ልጅ ነው የምፈልገው። የተባረክ ነውና ሚስትና ልጆች የት ነው ያሉት? አይ እነሱ እኮ ብያለሁ ክፍለ ሀገር ናቸው። ፋሚሊዎች ቤተሰብ አላቸው። እዛም የሚያስተዳድራቸው እኔ ነኝ። እሺ ሮባ፣ እሺ አሁን ለመደራደር እንዲበቃችሁ በደንብ ትክክለኛ ነው አይደለ እያለ የነበረው ኢሜል አድርገን ነበረ፣ መልሰውልናል። እሺ በጣም የሚገርምህ በእንደዚህ አይነት ስም የተሰጠ ፍቃድ ምንም አይነት ምንድን ነው የምታወራው? ቆይ ዝም በል እንዴ! ዝም በል! የምንድን ነው? ዝም በል እንዴ! በደንብ እንድትደራደር። ቆይ የምንድን ነው? ቁጭ በል። አሰሪ ስላላወራሁህ ነው። ኢሜሉ ይታያል አይደለ? መልካም። እሺ በዚህ ልከንላቸው ነበረ። በእንደዚህ አይነት ስም ምንም የሰጡት ፍቃድ ላይሰንስ የለም፣ አያውቁትም። ሙሉ ወንጌል አጥቢያ በእነሱ ውስጥ ያለ ምንም እንደዚህ አይነት አካል የለም። ምናልባት ፓስተር ነብይ ሳይሆን ነብዩ ቢሆንስ? ነብዩ ሊሆን ይችላል። ነብይ ምናልባት በነብይ ስም ተመዝግበ ሊሆን ይችላል። ፓስተር የት ነው የጠየቃችሁት? ይሄ ሐሰት ማስረጃ ነው የሚሆነው። እኔ ትክክለኛ ዶክመንት ማየት ትችላላችሁ። ውስጥ አለ ቤት ውስጥ ጋር ያስቀመጥኩ የከተትካቸው ምንድነው? የስተት ሊሆን ይችላል። የሌላ ሰው ስም ተሳስቶ ሊሆን ይችላል። እሱን አጣሩት። የኔ ስም ላይሆን ይችላል። እሱን አጣሩት እስኪ። ፓስተር የኔ ስም እዛ አለ። የኔ ማስረጃ ማየት ትችላላችሁ። ፓስተርነት ልብስ ወሰርኩበትን የሌላ ሰው ወይ አጎት ስም ነው ስፔሊንጉን ቼክ አድርጉት። እኔ እንደዛ ነው ሰው አይደለሁም እያልኳችሁ ነው። ስፔሊንጉ አጣሩት በደንብ። ይሄ ማን ነው ታዲያ? እንደምትለው ፎቶ የኔ ነው ግን ስሙ ነው ይሁት እንግዲህ ተለጥፎ ሊሆን ይችላል። በስፔሊንግ ስህተት ሊሆን ይችላል ብዬ ነው የማስበው። እኔ እንዴት እዚህ ቤት ምን ያደርጋል? ወይ እኔ ትክክለኛ ህጋዊ ነው እያልኩ ያለሁት። ፓስተር ነብዩ ወይ ሰው ማለት አንተ አይደለም ነኝ እሱ። እናስ ይሄ ዶክመንት ካንተ ሳምሶኔት ውስጥ ይኸው ተበርብሮ የተገኘ አይደለም እንዴ? በተጨረበረ ማህተም አስመትተህ በዚህ አጥቢያ እንደዚህ የተፈረመ ተብሎ የተሰጠ ማዕረግ አስመስለ ምን ስታታልል ነው ካረል ተበላው። አሁን ምንድን ነው የምትፈልገው? ሌላስ የምትነግረኝ እውነት አለ? ምናልባት ቅጣት እንዲቀልልህ። እሺ ምንድን ነው ገና የምትፈልገው? ያልኩ ነገር አትቀበለኝ? በቃ እውነቱን አወቃ። እውነቱን ካወቅኩ እኔ ባልኩን ጨርስ። ይሄን ቤት እንዴት ነው ያገኘው? ገዝተው ምን ታደርግልኛለህ? በቁማር በልተው አይደለ? የቁማር ገንዘብ፣ የቁማር ቤት፣ የቁማር ካርታ ነው አይደለም ይሄ? ወይስ ከየት ነው የመጣው? ወይስ ህዝቡን አጭበርብረህ
ሰራህበት ይሄን ቤት ንገረኝ። ቀጥል ይበቃኛል። ይሄን ቤት እንዴት አገኘው? አንተ አዲስ አበባ 5 ዓመት ኖረ ይሄን የሚያክል ቤት እንዴት ሊኖር ይችላል? ተናገር። ያው እውነቱ እንግዲህ ቁማር የበላው ቤት ነው። በእውቀት የበላው ቤት ተመለሰል። ቁማር በልተህ? አዎ ቁማር እንጫወታለን። የራሱ ሙያ ነው። አባቴ ሰራውበት፣ በቁማር በላው የኖርኩበት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ ይሄ ብቻ አይደለም፣ ያው ስራችን ነው። አብዛኛዎቻችን እንደዛ ሰርተን ነው ያው እየኖርን ያለነው። ለኑሯችን ስንል የፈለሰፍነ ዘዴ ይባላል እቺ ማለት ነው። እና ምንድነው ያው በዚህ ነው የምተዳደረው። እኔ ይሄን ሰርቼ ነው የምተዳደረው። እሺ ቁማር እያጫወትክ? አዎ ቁማር ያው ይሄ ቤላችሁ ሰዎች የሉ? እሱማ ያለው ነው እንግዲህ ያለ ነው። ቅድም እንዳየው ነው ያው ማስያዝ ያልቻሉ ሴቶችና ማምጣት ያልቻሉ እንግዲህ ቤት ከሌለ ሚስቱንም እህቱንም ልጁንም ያስይዛል። ይሄ ቁማር ህግ ስለሆነ ይሄ ነው ማለት አይቻልም። ብዙ ነገር ሚስት ግን ታውቃለች እንደዚህ ስለመሆነ? አይ እነሱ የት ያውቃሉ? እኔ ለስራ ብዬ ነው መጣሁት፣ ለአገልግሎት ብዬ ስለመጣሁ ይሄን ጉዳይ እሷ የምታውቀው ታሪክ የለም። ስለዚህ ይሄ ቤት ያው በካርታ በቁማር ነው በላው። ሌሎችም አሉ ያው ብዙ ነገሮች። በዚህ ነው የምተዳደረው። እንግዲህ እውነት ከወጣ እንግዲህ መቼም መንግስት ነው ህግ የያዘው ነገር። ያው አቃቤ ህጎች ምናምን የኔ ጠበቃዎች ስላሉ እናንተ ብትይዙም ያስለቅኛ ብዬ ስለሚያስብ ነው ነገር። ትሰማዋለህ እንደሚያወራ? የትኛውም አቃቤ የትኛውም ዳኛ እኔ በጣም በራስ ተማመናለሁ። በዚህ ይኸውልህ ነገርኩህ እኮ የወንጀል ሪከርድ ከዚህ በፊት ነበረብኝ ያልኩህ ለዚህ ነው። እሱን አጣርቼ አስይዛለሁ። አስይዤ ደግሞ አስቀብድጄ እስኪ የትኛው አካል አንተ እንደሚያስወጣ እናያለን። አሁን ስልክ ብሎክ ይደረግላል። የሚንቀሳቀሱ አካውንት እያንዳንዷ በገንዘብ የተማመንካት ከሰው ቁማር ወይም ደግሞ በአገልግሎት ስም ሸውዳ አታል ያመጣው ገንዘብ ካለ በአካውንት ባንተ ስም የተቀመጠ ካለ አንድ የምታንቀሳቀሰው ገንዘብ እንደማይኖር ይኸው እያረጋግጥ ብሎ ነው። ደቂቃ አስተኝ አካውንት ብሎክ እየተደረገልን የትኛው ገንዘብ እንደሚያስፈታ እናያለን። ሰማኛል። ያው ዶክመንት ቤትን የከለከልከን አይደለ? አትገቡም ብለህ እንኳን ቤትን ገና ስንትና ስንት ነገር ላይ ገብተን ምን እንደምናረጋ አሳየኸኝ። እባካችሁ ተው፣ በእናታችሁ ተው። በቃ ይሄ ሁሉ ህዝብ እኮ ምን ይለኛል? ምን ይለኛል? ይሄ እስከ ዛሬ ያገለገሉ ህዝብ ምን ይለኛል? ሚዲያ ላይ ህዝቡ ያቀኛል። እና በቃ እባካችሁ ይለፉን። በቃ ተው በእናታችሁ። ይሄ ሁሉ ኃጢአቴ ነው። ኃጢአቴን በእናንተ ሊቀጣ እሺ በሉ። እሱ ፈጣሪ ይቅጣህ እንጂ ደግሞ ህግና ፈጣሪ ይቀጣሃል። እባክህ በእናታችሁ ድጋሚ በሙስና አይደለም ማለፍ የፈለግከው? እሺ በቃ ያው እንግዲህ ዶክመንቱንማ አሰራሁት። እንደዚህ የሚሰሩት አሉ እና ያው አሰት ዶክመንት ነው ማስረጃ ነው አሰራው የሚሰሩት አሉ። እንደዚህ የኛ ልጆች አሉ ያው እንደ ሰለጠና አድርገው ይሰጣሉ። እኔ የምናገር ችሎታ ስላለ የማስተማር ብቃትም ስላለ ለኔ ቀላል ነው እዚህ ውስጥ ለመግባት። በዛ ነው አሰራው። እሺ ሌላ ምን አዲስ ነገር አለ?
ውስጥ ምን አለ እንግዲህ ውስጥ የምትሉት እኮ ጨረሳችሁ እኮ እዚህ ጋር እኮ አባቴ እዚህ እኮ ጨርሳችኋል አይደል? ወዴት ነው የምትሄዱት እንዴ? ውስጥ የምትሉት ምንድነው? ውስጥ እኮ ምንም የለም። በቃ ይሄ ብቻ እኮ ነው ያለ። ይሄ ብቻ እኮ ነው ያለ። ወይ ምን አዲስ የሆነ ና ገባ እስኪ እንግባ። ወዴት ነው? ምንድን ነው? ጨለማ ነው። እናት በህይወታለች መሰለኝ። እስኪ ገመድ ወይ ነገር አቀብል እንትን አቀብል ደግሞ ህፃን ልጆች እየሰበሰበ የሚገርም ብርዱ ራሱ በዚህ በኩል የሚገርመው ብርዱ ነው። ሰውነቷ በረዶ ሰው ቅድም አላስገባ ያለ ገዛ ነው ታውቃለህ። እና ወይ ሰውነቷ በረዶ ሰው ተወለደ አልብሳት እንትን በኮረንት የሚያዘው ጋቢውን አልብሳት እና ተቀበል። ምንድን ነው? ሌላ ነገር አለ? ሌላ የለም እዚህ ጋር በስመ አብ። እርግጠኛ ናችሁ ሌላ ነገር የለም? ይህ ሁሉ አልጋ ራሱ ምንድን ነው? ፔኒሲዮን ነው ስራው እንዴ? እናምጣ። እንግዲህ እስኪ ወንድምየው ይጠራ፣ እሱን ላወራው። ምናልባት ካሜራውን አጥፈውና ወንድምየው ተጠርቶ ላወራው ፈልጋለሁ። እሺ ስምህ ማን ነው? ካሌብ። ልክ ነኝ? ማን ነው ይዘህ የመጣኸው? እህቴ ከአንተ ጋር ቁማር እንድትጫወት አይደለም። ቁማር አስይዤባት። ቁማር አስይዘባት? ምንድን ነው ስራው? ወንጌል ምናምን አገልግላለሁ። አገልግሎት ቸርች ምናምን። ከዛ በዜሮ ታጣፋለህ። እዚህ መጣ። ስለ መጽሐፍ ቅዱስ ግን ታውቃለህ አንተ? አዎ ስለማውቀው ነው የማገለግለው። የምታውቀው መጽሐፍ ቅዱስ እዛ ላይ የተጻፈው ወንጌል አሁን ስላለህበት የማንነት እንደው ትክክል ነው ብሎ ይላል ነው? መኖር ሌላ ነው፣ ማወቅ ሌላ ነው። አንተም ልታውቅ ትችላለህ፣ ላኖር ግን ትችላለህ። ምልህ ያወቀው ላይ ይኖራል ማለት አይደለም። እንደዚህ ለመሆን እንዴት? አንድ ነገር ጠይቅ። እህትህን እንዴት ሰው በእህቱ ይደራደራል? ጭራሽ አንተ እሷን ከማዝያዝ ባለፈ 3 ዓመት ሙሉ ስትደፍራት ኖራል አይደል? ልክ ነኝ? አዎ ልክ ነኝ። 3 ዓመት ነው ነው። እኔ ፈልጌ አይደለም፣ በቃ ወልጄው አይደለም። እና እሷ ፈልጋ ነው? እሷ ፈልጋ ነው ወይ? እባክህን ተረጋጋ። እሷ ፈልጋ ነው ወይ? አይደለም ወንድሜ፣ የኔ ወንድም እባክህ ተረጋጋ። እና ዝም በል ማትረባ ይረከስክ። ፈልጌው አይደለም ትለኛለህ?
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እህትን የደፈርኩ አይደል? ወድጄ አይደለም ትለኛለህ? የተረገምክ አገልጋይ ነኝ ትለኛለህ ጭራሽ። እባክህ ወንድም እያስጨነቅከኝ ያለው እንዳመታኝ፣ ድጋሚ እንዳመታኝ። እኔ ዱላ አልችልም። እና የእሷ ሰውነት ይችላል፣ ዱላ ይችላል። የእሷ ገላ መደፈር ይችላል። አንተን ቦቅቅላ ህፃና የአንተ ሰውነት አይችልም አይደል? ታሪክ የላጫውት እኔ ማለት በቃ በጣም ተጎድቼ ተጨቁኝ አይምሮ ተነክቶ ያደገ ሰው ነኝ። ጤነኛ አይደለሁም። ሲጀምር ያመኛል። እኔ እኮ ያመኛል እኮ በሽተኛ ነኝ እኮ ጤነኛ አይምሮ እኮ ልክ አይደለም እኮ ማረጉን አላቅም። በቃ እኔ ሲጀምር ለምን ተፈጠርኩ? ለምን እንደምኖር የማውቀው ነገር የለም። በቃ ለምን እንደምኖር አላቅም። ማደርገውን ነገር አላቅም። በቃ በጣም የተጎዳው ሰው ነኝ። እንደውም ሱሰኛ ስለሆንክ ነው። መሞት ነው የምፈልገው። ቁማርተኛ ስለሆንክ ነው። አዎ አንድም እሱ ነው። በቃ እኔ ሱሰኛ ነኝ። በቃ ልክ አይደለሁም። ለምንድን ነው ሰው የማይገባው? ቸርችም ያሉት ሰዎች ማንም ሊረዳኝ አልቻለም። ቤቱ ቁማር ተይዟል ምናምን ምንም ነገር የለኝም። በይሳት ምን አለኝ? እኔ ምንም የለኝም። ቤተሰብ ቁማር ያሳዘው ምንም የለኝም እኮ። ማን ነው ቁማር ያሳዘው? እኔ ነኝ ያሳዘው። እና ምን በሽተኛውን እኮ ራስና ራስ ፈቅድ ነው። እና እሺ ታዲያ ምን ላድርግ ነው? ቆይ ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? እሰረኝ በቃ። ማሰር ነው ፈልገው እሰረኝ። አስራለሁ። እሰረኛ በቃ አስራለሁ። እሱ ነው የሚገርምህ እንዴ? ገና በብዙ የወንጀል ህግ ክስ እንዲመሰረትብህ አደርጋለሁ። እሰረኝ። ከዚህ በፊት በወንጀል ክስ ሪከርድ አለ? እኔ ሲጀምር እኮ በቁም የታሰርኩ ሰው እኮ ነው የኔ ወንድ እያልኩ ያለሁት በህግ ጥላ ስር ሆነ ታውቃለህ? ተከሰህ ተፈርዶብህ ታስረህ ታውቃለህ? ምን ያደርግልሃል? ታውቃለህ? ምን ያደርግልሃል? ታውቃለህ? አታውቅም? አላውቅም። አውቃለሁ። ባውቅም አላውቅም። ሳላውቅ አውቃለሁ። ምንድን ነው? ቆይ ምን ያደርግልሃል? ምንድን ጠይቀኝ። ምን ማለት ነው? ከዛስ ምን ወንጀለኛ ነህ ምናምን ብለህ ልስብ ነው? ፋይል ልስብ ነው? እንዴት ነው? እኔ በህግ ስር ስታስቡ ታስሬ ማለቅ ይመስላል? ቆይ ምን አይነት ህይወት እንዳለኝ ታውቃለህ? አገልግሎት ምን ላይ ነበር? በቤተ ክርስቲያን እኔ ብዙ በእኔ ስር ማስተምራቸው ብዙ ሰዎች አሉ። እንደዚህ እንደምትይኝ አይደለም። መጽሐፍ ቅዱስን የመጽሐፍ ቅዱስ እውቀት አለኝ። ግን መጽሐፍ ቅዱስ ማወቅ ሌላ ነው፣ መኖር ሌላ ነው። በቃ መሰጠት መቻል አለብን። እኔ መጽሐፍ ቅዱስ አውቀዋለሁ፣ ሁሉንም ነገር አውቀዋለሁ። ምንድነው ግን አልችልም። በቃ እኔ ኦልሬዲ ታስሬያለሁ። በቁም የታሰርኩ ሰው ነኝ። በቁም የታሰርኩ በቃ ሱስ አስሮኛል። ምንም ነገር ታደርግ ትችላለህ። በቃ ያለውም እኮ ነው። አሁን ቆሜ ያለው መስላል ያለውም እኮ ብታስረኝ ምን ነው የምታስረው? እንዴት ነው እዚህ ሱስ ውስጥ የገባው? የቁማርን በለው ሌላ አያ ከመታየኝ በኋላ እንደዚህ ጥያቄ መጠየቅ አልነበረብህም። ሲጀምር መጀመሪያ ነው እንደዚህ ብለን መጠየቅ ያለብህ። እኔ ምንድን ነኝ? እኔ አንተ ዜጋን አይደለ? ለእኔ አትቆረቆርም? ትሰማኛለህ? ካስገባውክም በኋላ ካሜራ ከማብራቴ በፊት በትቢትና እብሪት በተሞላበት ሁኔታ ስታወራኝ ስለነበር ለሱ ካሜራም ካበራው በኋላ ይቅርታ ለሱ
በቃ ፈልጌው አይደለም። እኔ አንዳንዴ እንደዛ ነው የሚያደርገኝ። ይሄ የበሽታው ባህሪ ነው። በቃ ወሰድ መለስ ያደርገኛል። አሁን በስርዓት ነው እያወራሁ ያለ። ትንሽ ቆይቼ ልቀየርብህ እችላለሁ። እኔ አላውቀውም። አማኑኤል እንጂ እስር ቤት አይደለም መግባት ያለብኝ ነው። እኔ እኮ ራሴ ሰውነቴን ራሱ እኮ በራሴ ላይ መቆጣጠር እኮ አልችልም። ራሴ ላይ ሁላ ልጸዳዳ እችላለሁ። ምክንያቱም የኔ ሱስ በጣም ከፍተኛ ደረጃ ደርሷል። እንዴት በህይወት እንዳለው ራሱ እንዴት እንደሆነ አላውቅም። ምን ያው እውነቱን ልንገር፣ ምክንያቱም ለዚህ ሁሉ ተጠያቂ ግን አባቴ ነው። አባቴ ለዚህ በጣም ተጠያቂ ነው። ምክንያቱም በዚህ መልኩ እኔ ማሳደግ አልነበረበትም። እኔ መፈጠሪ በራሱ በጣም የሚቆጭኝ ሰው ምን ነው ባልተፈጠርኩ ብዬ እኔ ሁሌ የምል ሰው ነው። አባታ አገልጋይ ነበር። እዚህ ምድር ላይ ስመጣ ምንም ለዚህ ምድር ያበረከትኩት ነገር ምንድን እኔ አንድ እንስሳ ይበልጠኛል ብዬ ከራሴን በጣም ዝቅ አድርጌ የምኖር ሰው ነኝ። በቃ ምንም ዩዝለስ ነኝ ብዬ ነው የማስበው። እና አንተ ምንም አታመጣም። በቃ ልታስር ይችላል። እንደኔ ብርቅ እንትን አይደለም። ወረድ የታሰረ ሰው ልታስሩ ገባህ? እና እኔ ማድረገው እቴ አሁን ደፍሬያታለሁ። ይሄ ስል በቃ ሱሴ አንዳንዴ የምጠቀማቸው ነገሮች ብዙ ናቸው ምናምን እነሱን ሳደርግ ራሴ ምን እንደማደርግ ራሱ አላውቅም። ግን ወደ ራሴ ስመለስ ግን ስጸጸት ምናልባት አይታኝ ላታክ ትችላለች። ብዙ ጊዜ ብቻዬን ሆኜ በር ዘግቼ ምናምን በቃ ራሴን በጣም ነው የምጎዳው። ከዛ ወጥቼ ደግሞ ድጋሚ ደግሞ ሱስ ነው አታውቀውም። አንዴ ታስሬያለሁ። ድጋሚ ያን ነገር ሳደርገው አላውቀውም። ድጋሚ እሷን እንደዛ አደርጋለሁ። በቃ ቁማር ሱስ በጣም አለብኝ። ምንም ሁሉ ነገር ያልቋል። አልቄያለሁ። በቃ እኔ እንጃ ዘሬ መታሰር እፈልጋለሁ። አባትህ የቤተክርስቲያን አገልጋይ ነበሩ አይደል? አዎ አባቴ የቤተክርስቲያን አገልጋይ ነው። ግን እኔን ያሳደገበት መንገድ ልክ አይመስለኝም ሳስበው። በቃ እኔ በሱ ላይ በጣም ጥላቻ አለኝ። በጣም ጥሩ አስተዳደግን ያላደግኩ። ምን አድርጎ ቢያሳድግ ነው እንደዚህ መጥፎ ለመሆን ይችላል? ምንም አይነት ነፃነት የሚባል ነገር ሳያሳየኝ በቃ ትምህርት ብቻ ነው፣ እውቀት ብቻ ነው። በጣም እሱ ምሁር ነው ምናምን በጣም እውቀት አለው። እኔም በሱ ያገኘሁት አለኝ፣ መጽሐፍ ቅዱስ እውቀት አለኝ። ለዛ ነው ብዙ ሰዎች እያዩኝም ብዙም ይቅርታም እያደረጉልኝ ቸርችም እንደዚህ በጠፋቴ በብዙ ነገር ባለው እውቀቴን ስለሚያውቁት ችሎቴን ስለሚያውቁት ነው ያጸጋልኝ። ግን ምን ያደርግልኛል? እኔ አንተ እየሞትክ አንተ ሻማ እየቀለጥክ ለሰው ብታበራ ምን ዋጋ የለህም። በቃ እኔ ማለት እንደዚህ አይነት ማረባ ሰው ነኝ፣ ከንቱ ሰው ነኝ። በቃ ይኸውልህ እኔ ያወጧቸው ብዙ አገልጋዮች አሉ፣ ውጭ ሀገር የሚኖሩ አሜሪካን የሚኖሩ አሉ። እነሱ ገንዘብ ይልኩልኛል፣ ግን ምንም እጄ ላይ ባዶ ነው የሚሆነው። በቃ ልብስ ይልካሉ፣ ምን ይልካሉ። በቃ እኔ ራስ ስልጣኔ ጌታዬ ሱስ ነው። ጌታዬ የብዙ ሱስ አለብኝ፣ የማልጠቀመው ነገር የለም። ድካም በሞት ደስ ይለኛል። በቁሜ ሞቻለሁ፣ ግን ህይወቴ ብታልፍ ደስ ይለኛል። ይህን ስል እህትህን በቁማ ቀብራት እንዲህ ስትለኝ የማይሰማኝ ይመስላል። ግን እኔ ሱሱን ሳደርገው ስጠቃቀም የሆነ ነገር ላይ ሰውን ነው ያ ማንነት የሚመጣው። ከዚህ በፊት ከዚህ ሰውዬ ጋር ቁማር ተጫውተህ ታውቃለህ? አዎ ጓደኛዬ ነው። እሱ ጋር በቃ እሱ እንደሚመጣም ሱሰኛ ነው። እኔና እሱ በቃ አንድ ነን፣ እንተዋወቃለን። ሌላ ማንም የሚያውቅ ሰው የለም ማለት እሱ ብዙም ያውቁ እኔ እንኳን ያውቁ ሱሰኛ እንደሆንክ ያውቃሉ። ግን እንደዚህ አይነት ነገር ከእህቴ ጋር ያለውን ነገር የቤተሰቤን ቤት አስይዤ ብዙ ንብረቶች አሉ፣ በጣም ሀብታሞች ነን እኛ የነበርነው እና ይህ ሁሉ ነገር ባዶ መቅረቱን ቤተሰቦቼ በእኔ ምክንያት በእኔ ማለቃቸውን ወንድሜ በቃ እኔ እኮ በቁሜ ሞትኩ። ምን አለ? ምንም የለኝም እኮ አፈር አለበስኩም እንጂ በቁሜ ሞትኩ። ሰው ፍርዴንም ለመቀበል ፈቃደኛ ነኝ። እስቲ ሌው እስቲ ደግሞ እዛ ተነስ። ሌላ ማጣራቶች እናንተ ከውጭ አድርጉ። የቀረ ማስረጃ ካለ ይሰብሰብ። እንግዲህ ውድ ቤተሰቦች ትንሽ ቤቱ ምኑም ሽታ ብዙ የሀሺሽ ሽታዎች የሲጋራ ሽታ ስለነበረው እንግዲህ እንደምታዩት የተወሰነ ምናልባት ካሜራ ላይ ጭስ ነገር ከተመለከታችሁ ያው ጭሱን እጣን አጭሰው ነው አካባቢው ትንሽ ሽታ ስለፈጠረብን ለመስራት አልተመቸንም። ዞሮ ዞሮ እጣን ተጭሷል። የተወሰነ የጭስ እንግዲህ
ኮምፓውንዱ ያን ነገር የሚያሳይ ከሆነ ሌላ አይደለም ልላችሁ ፈልጌ ነው። ውድ ቤተሰቦች ያው እንግዲህ እንደሰማችሁት ነው። የእሷን ሰምተናል፣ የልጅቷን የወንድሟን ሰምተናል። በስተመጨረሻ የዋናውንም ፓስተር ነብዩ የተባለን ግለሰብም ማንነት ምኑን በደንብ ገላልጠን አይተናል። ይሄ ሁሉ የመሆኑ ምክንያት እንግዲህ ጠቋሚያችን ሚስተር ኤክስ ወይም ደግሞ ስሙ እንዲገለጽ ያልፈለገ ጠቋሚ ነው ማለት ነው። መረጃውን ከማድረስ አንስቶ እኛ ደግሞ ክትትላችንን አድርገን ወደዚህ ደረጃ ወደዚህ እውነት የመጣ ነው ማለት ነው። ወደ ሜንታም እንግዲህ ቅድም ክፍል ገብቼ በጨለማ ውስጥ የተቀመጠች ታስራ ራቁቷን ያየዋት ሴት ነበረች። ያቺ ሴት እስካሁን ድረስ እንግዲህ ልትነሳ አለመቻሏ መናገር አለመፈለጓን ነው ነገሮች እንግዲህ እያሳዩን ያሉት። ስለዚህ እሷንም ወደ ካሜራ ፊት አምጥተን ማውራት አልቻልንም ማለት ነው። ድካም አለ፣ ሰውነቷ በረዶ ሰርቷል። ነቃ ብላለች ከቅድሙ፣ ግን ደግሞ ማውራት እንደማትፈልግ ካሜራ አጥፉልኝ ስትልም እንደነበረ የራሷ የግል ጉዳይ አላት እዚህ ለመምጣቷ ማለት ነው። ዞሮ ዞሮ የእሷንም ሁኔታ እናጣራለን። ማነች ከየት ነች የሚለውን በደንብ አጥርተን የምናይና እነዚህ ሰዎች ላይ ወንጀል ክስ የምናመሰረት ይሆናል ማለት ነው። ያው ብዙ ነገሮች ተፈጥረዋል እንደተመለከታችሁት። ከዚህ በኋላ በዚህ ሰውዬ ሆነ በዚህ በወንድሟ የተፈጠሩ ሌላም የወንጀል ተግባሮች፣ ድርጊቶች ካሉ እነሱን በደንብ መዘን አውጥተን አጣርተን ለጣቢያ የምንሰጥና ፍርድ የሚሰጣቸው ነው የሚሆነው። በእነሱም ዙሪያ ያሉ ተመሳሳይ በዚሁ ሃይማኖት ሽፋን ውስጥ ሆነው የሚያጭበረብሩም ካሉ ሌሎችም ጓደኞች ተያይዘው ካሉ እንግዲህ በስልካቸው ላይ ቴሌግራማቸው እየተፈተሸ ነው። ኢሞ፣ ዋትሳፕ ሜሴንጀራቸው እየተፈተሸ ነው ያለው የሁለቱም የሚያወሯቸው የሚንቀሳቀሷቸው ምን አይነት ሰዎች ኮንታክት ያደርጋሉ የሚለውም ማለት ነው። ከዛ ውጪ አካውንታቸውን ብሎክ ለማድረግ እንዲሁም ደግሞ በኮንፊደንስ ብታሰሩ ወጣሉ የሚለውን ልበ ሙሉነታቸውን ልባቸውን በዚህ ልክ እንደዚህ አድርገው ወጥረው በኮንፊደንስ እንዲያወሩ ያደረጋቸውን ጉዳይ መስበር ነው አለማችን። ስለዚህ ያንን የምንሰብርበት ነው የሚሆነው ማለት ነው። ብዙ ገና የሚቀሩ የቤት ስራዎች አሉ። ለአሁኑ ግን በዚህ ላብቃ። ለእናንተ እዚህ ድረስ እንግዲህ አስተላልፈናል። ከዚህ በኋላ ያለውን በውስጥ የምንጨርስ ነው የሚሆነው። ልጅቷም እገዛ ያስፈልጋታል። ስለዚህ እሷንም እገዛ ማድረጉን እንቀጥላለን። ያቺ መኝታ ቤት ያገኘናትንም ጨምሮ ቤተሰቦች፣ ውድ ተመልካቾቼ እንግዲህ ስትከታተሉት የቆያችሁትን ይመስል ነበር። ይህም በሌላ ቪዲዮ፣ በሌላ ሀሳብ፣ በሌላ ታሪክ እስከምንገናኝ ድረስ ወንድማችሁ ጋዜጠኛ ሮቤል ነበርኩኝ ከመላ ባልደረቦቼ ጋር ሆኜ ይህንን እንግዲህ ክትትል ስናቀርብላችሁ የነበረው። ለአሁኑ በዚህ ላብቃ። ቸር ሰንብቱ።